የምጣዱ ያለ የእንቅቡ ተንጣጣ አላሲር። ይቺ አባባል በነገራችን ላይ በጣም ተመችተኛለች። ቆይ ግን ተምቹ ምን ነክቶት ነው በዚህ ደረጃ? በጣም አበዛው። እምቡር አለ እኮ። ኦኬ አሲር ለሀና ስሜት ወይም ደግሞ ለሀና ብሎ ብዙ መስዋዕትነት ከፍሏል፣ ብዙ ነገር አድርጓል። ግን ስህተት አለበት። እኔ እወድሻለሁ፣ አፈቅርሻለሁ ብሎ መናገር ነበረበት። ያን ያክል የፍቅር ስሜቱን ቢገልጽላት ለሀና ምንም አይነት ጉዳት አይደርስባትም። በሰዓቱ የራሳቸው ጥፋት ነው። በነገራችን ላይ እኔ እዚህ ላይ ከሀና ጋር ነው የምቆመው። የሀና ምንም አይነት ጥፋት የለባትም። ኦኬ አሲር እንደሚወዳትና እንደሚያፈቅራት መረዳት ነበረባት። ካልተረዳችስ በሰዓቱ የነበረችበት ነገር በጣም ከባድ ነበር። አባቷ በሽተኛ ነበር። አባቷን ታድን፣ ለአባቷ የሕክምና ውጪ ከየት አባቷ ብላ ታምጣ። በዛ ላይ ወይዘሮ ሜላት ቤት ስትሰቃይ ነበር። ሲቀጥል ደግሞ ወይዘሮ ሜላት ወይም ደግሞ የወይዘሮ ሜላት ቤተሰብ እንደሆነች ወይም ልጅነቷ ከታወጀ በኋላ እንዳያችሁት ወይዘሮ ሜላት ታመመች። ብቻ ብዙ ጊዜ አልነበራትም ስለነሱ ዞር ብላ ለማሰብ። አብረዋት እንደቆሙ አብረዋት እንደቆዩ ሁሉ ነገር አብሮ ከነሱ ጋር እንደሆነ ኦኬ፣ ይህን ነገር አትረሳም። ሌላውን ትታችሁት የወይዘሮ ሜላት ደም አልሰጥም ብሎ እምቢ ያለ ጊዜ የዛ ጊዜ እወድሻለሁ፣ አፈቅርሻለሁ ባላት እኔ አንተ የምታደርገውን ነገር አከብራለሁ፣ አንተ የምታደርገው ለእኔ ብለህ ነው፣ ሁሉም ነገር ስለ ነው የምታደርገው እያለች ብዙ ነገር ብለው ነበር። ተቃቅፎ ብዙ ነገር ተነጋግረዋል። እኔ በጣም እወድሻለሁ፣ አፈቅርሻለሁ ለምን አላላትም? አሁን ተነስቶ ተምቹ ኧረ በጭራሽ ሀና እያንተ ካልሆነች ሞቼ እገኛለሁ፣ እገላታለሁ፣ ሀናንም ራሱ ጉሮሮ አማነቅ ምናምን። እኔ በበኩሌ እግዚአብሔርን አልተመቸኝም፣ ጭራሽ አልተመቸኝም። እንደ ሰው እኮ ቁጭ አድርጎ መናገርም እኮ ያባት ነው። ነይ ቶሎ ፈልግሻለሁ፣ ላናግርሽ ነው ከቤታችሁ ድረስ የመጣሁት ብሎ ቁጭ አድርጎ ማዋራትም እኮ ያለ ነው፣ ያባት ነው። እንደ ቤተሰብ እንዴት አያችሁት? እኔ ተምቹ በጣም አናዶኛል። እስከዛሬ ድረስ በጣም ነበር የምወደው ተምቹን። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ይበልልኝ የኔ ጸዶች። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮ የሚደርሳችሁ ሁላችሁም ውድ ቤተሰቦቼ ላይክ ማድረጋችሁን አትርሱ እና ተምቹን እንደታያችሁት። በነገራችን ላይ ያው እኔ ራሴ አለማቁም እንጂ ድራማው የመጨረሻ እጅ ብሏል። በጣም ነው የሚያስጠላው እውነት ለመናገር እና በዛሬው ፓርት ላይ ደግሞ ተምቹ ያደረገው ነገር የሌለ እንደውም ድንብላል ከሚገባው በላይ ደስ ብሏት እሷን ፍለጋ እየሄደ ምናምን ነገር መስሏን ነበር። ያው እሷን ስሜት አለመጉዳትና የእሷን ስሜት ለመጠበቅ ብሎ መለስ ብሎ እንደ አንቺንም እኮ ፈልጌ ነው የመጣሁት ምናምን ነገር አላት። ምስኪን የጨውቃ እሷ ለሱ ስንት ዋጋ ከፍላለታለች። ይልቁንስ ድንብላል ለተምቹ ስንት ነገር አድርጋለች። ከነ ወይዘሮ ባዩሽ ጋር ስንት ተጣልታለች፣ ስንት ጊዜ ተጣልታለች፣ ስንት ነገር ተብላበታለች። ከዛ ቤት ለሷ ምንም ቦታ አልሰጣትም። ነገር ግን ሀናን ገና እንዳያት አንገቷን እንቅ አድርጎ አንቺ ለአሲር ካልሆንሽ እገልሻለሁ ምናምን ነገር። እኔ እግዚአብሔርን እዚህ ላይ ሀና ምንም ስህተት አለባት ብዬ አላስብም። አንድ ሰው በሆዱ የሰውን ልጅ እስኪ ቤተሰብ ልጠይቃችሁ፣ የሰውን ልጅ ውስጡን ታውቁታላችሁ እንዴ? የሰው ልጅ ውስጡ 1000 ዓመት ራሱ እንዶ እድሜ ሰጥቶን 1000 ዓመት ብንኖር 1000 ዓመት ራሱ አብራችሁ ብትኖሩ የሰውን ልጅ ውስጡን አታውቁትም። በሚናገረው ልክና በሚያደርገው ልክ ብቻ ነው ልታውቁት የምትችሉት። ከአሴር ሆድ ውስጥ ያለውን ነገር እሷ በምን ታውቃለች? ጠይቃለች። ትወደኛለህ እንደ ብለዋለች። ለተምቹን ጠይቃለች። ይወደኛል እንደ ብላለች። የዛ ጊዜ አው ይወድሻል ብለው ለምን አልተናገሩም? ልጅቷ በነገራችን ላይ አሁን እዝራም ወደዋለች። ያው ለሰላም ናፈቀኝ እያለቻን ነበር። እንደውም ሁለቱ ተጣሉ ለምን አደውይለትም ብላ አካሄዱንና አደራረጉን ራሱ የቻለችበት አይመስለኝም የፍቅሩን ሀና። ግን እኔ ጥያቄ አለኝ። በሀና ደረጃ የተማረ ሰው ሆስፒታል ምሰራ የነበረች ናት አይደለ? ስለዚህ ስለ ሰው ማንነት በደንብ አድርጋ ታውቃለች። በሀና ልክ የተማረ ሰው እንደዚህ የደደበ ሰው አይታችሁ ታውቃላችሁ? የሆነ ድራማውን ራሱ አደደቡ ሲያስጠሉ ትሽ የእውነት በጣም ነው ያስጠሉት። እንዴት ነው ቆይ ማለቴ ከንፈሯን ሊስማን ነበር አለቀ። ምን ችግር አለው? ግን እሱ አሁንም የሙጥኝ ብላ እዛው ላይ ነው ያለችው። እኔ ግራ ገብቶኛል እውነት በጣም። ደራሲው ሀናን ምን አድርጊ እንደሚላት አላቅም። ከዚህ በላይ በምን ደረጃ እንደሚያደድባት ራሱ እግዚአብሔርን አላቅም።
እንዴ ቢያንስ ትንሽ ነቄ እንድትል አድርጋት። እዝራስ ቢሆን እንደዚህ ብሎ ነው የሚሰራ የሚያስተካክላት በዚህ ደረጃ ድድብ ብላ ምንም የማያውቅ እንዴት ነው የማታውቀው? 20 ዓመት አይሆናትም እንዴ? እንኳን አይደለም የ20 ዓመት ወይም የ20 ምናምን ዓመት የ10 ምናምኖቹ በደንብ ድብ እናድርገው ስለ ፍቅር ያውቃሉ አይደል እንዴ? ማርያምን ደረሰው ግን ምን አስቦ ነው እንደዚህ ሀናን ያደደባት? በስመአብ ለሰላም ሁሉንም ነገር ቁልል አድርጎ ሰጥቶ ለሀና ግን እንዶ ሮብ እንኳን አልሰጣ። አረ የሮብ ስባሪ ራሱ አልሰጣትም። እና ያም ሆነ ይህ እዝራ ናፈቀኝ ብላ ለሰላም ትነግራታለች። ሰላምዬም እንግዲህ ደውይለት በጣም ደስ ይላል ለምን አትደውይለትም ትላታለች። እንዴ ቢኮራብኝስ እኔ እንደወደድኩት ካወቀ ቢኮራብኝስ? እንደውም እዝራ በጣም ነው ደስ የሚለው። አንቺ ስላልወደድሽው እና ስላልቀረብሽው መጠጥ እየጠጣልሽ ነው ያለው። እንደው ወስዳ ወደዛ በገላገለቻት ወደዛ። ማርያምን ስታስጠላ ሀናማ ይሁንሽ ክርፍፍ ብላ ከረፈፍ ያን ከርፈፍሽ መድንዬ አንቺ ምን ያናደደሽ አትሉኝም? ማርያምን ነገሩን ስታዩት በጣም ነው የሚያናድደው። ቢኮራብኝስ? ከዛስ ለምንድን ነው የሚኮራው? ወዶሽ ፈልጎት መስሎኝ ከአንቺ ጋር የተቀመጠው። ስሜትሽን ካልገለጽሽለትና የሚሰማሽን ነገር ካልነገርሽው ዋይ አብሮ መኖሩ ምንድነው ትርጉሙ? እና ግራ የሚያጋባ ድራማ ነው እውነት ለመናገር ማለት ነው። በዛ ላይ መጨረሻ ላይ ደስ የሚል ነገር አለ። ውድ ቤተሰቦቼ እንግዲህ ኢትዮ ቴሌኮም ጋር ሂዳ ነበረ ፖሊሷ። ትክክለኛ መጨረሻ ላይ ወይዘሮ ባዩሽ ከማጋ እንዳወራች እንግዲህ የድምፅ ቅጂውን ይዛ መጥታለች። አሁን ወደ መጨረሻው እየሄደ ይመስለኛል ድራማው። ምክንያቱም ወይዘሮ ባዩሽ መጨረሻ ላይ ያወራችው ከሜሮን እና ያ የገደላት ሰውዬ ጋር ነው ያወራቸው። ስለዚህ አሁን ወደ ትክክለኛው መረጃ እየሄዱ ነው። ስለዚህ በሚቀጥለው ፓርት ላይ ሁለታቸው ወይም ደግሞ ሜሮንም ሆነች ያኛው ይፈለጋሉ ብዬ አስባለሁ። ሁለቱ ከተገኙ ያው ትክክለኛ ገዳዩ ማን እንደሆነ ይታወቃል። እርግጠኛውን የምነግራችሁ ሜሮንም እስር ቤት ትገባለች። ሜሮን እስር ቤት የምትገባበት ምክንያት ወይዘሮ ባዩሽን ደውላ የጠራቻት እሷ ናት። ደውላ ጠርታ ከዛ ከይሲ ሰውዬ ጋር እንድትገናኝ ያደረገቻት እሷ ናት። ስለዚህ ቪዲዮም ቀርጻ አስቀምጣለች አላት ቪዲዮ። ስለዚህ ሁለታቸው ይታሰራሉ ብዬ አስባለሁ። ሜሮን በተባባሪነት ያኛው ደግሞ በገዳይነት ይታሰራሉ። ከዛ ወይዘሮ ሜላት ነፃ ትወጣለች ማለት ነው። ነገር ግን ወይዘሮ ሜላት አሁን እዛ እስር ቤት አብረዋት ላሉት ልጆች አብራ ብትሆንላቸው ለነሱ በጣም ደስ የሚል ነው የሚሆነው። ምክንያቱም አሁን ካያችሁ ልክ እንደ ልጆቿ ነው እየተንከባከባቻቸው ያለችው። እንደ ልጆቿ ነው ሁሉን ነገር የምታደርግላቸው ምናምን እና አብራችሁ ብትሆን ለነሱ በጣም ደስ የሚል ነው። ብትለያቸው አስባችሁታል? ያ እንክብካቤ፣ ያ ለሷ የሚሄደው ምግብ፣ ያ ሁሉ ነገር ያልቅበታል ማለት ነው። ሌላው እንግዲህ የተምቹ ጉዳይ ነው። አሁንም በተምቹ ዙሪያ ትንሽ እላለሁኝ። አሲር ያን ያክል ግድ አልሰጠውም። መጀመሪያ ፖሊስ ጣቢያ ሄደን ሁሉንም ነገር እንናገር ተባብለው ነበር። ያው ሀና ሄዳ በጠየቀችው መሰረት አሲር ግን እምቢ ብሎ ነበር። ሀናን ሲያይ በተለይ በጣም ነበረ የተበሳጨው እና ሄጄ አልናገርም እምቢ ካለ በኋላ እንግዲህ በራሱ ጊዜ ሄዶ ተናግሯል። የሚያውቀውን ነገር ሁሉንም ነገር ተናግሯል። ያን ልጅም ማን እንደገደለው ወይዘሮ ባዩሽ እንዳስገደለችው ምናምን ሁሉንም ነገር ተናግሯል። ነገር ግን ሀና ሌላ ፍቅረኛ ይዛለች እኔን ትታ የሚባለውን ነገር ከሰማ በኋላ ደግሞ ተምቹ ግልብጥ ብሎ ሌላ ሰው ሆኗል። በጣም በሚያሳዝን ሁኔታ የምጣዱ እያለ እንቅው ተንጣጣ ብሏል አሲር። በጣም ነው የተመቸኝ አባባሉ እውነት። ራሱ አሲር እያለ ዋናው ኧረ ሞቼ እገኛለሁ እኔ ለአሲር ስል ነው አሜሪካን ሀገር ሁሉ ያልሄድኩት። ስለዚህ አንቺ የአሲርና የአሲር ብቻ ነሽ፣ አሲር ካልሆንሽ እገልሻለሁ ነው ያላት። በግድ ፍቅር የለመችም። አሁን እዝራን እየወደደችው መጥታለች። ነገሮቹ ተቀያይረዋል። እዝራን እየወደደች እያለች ልቧ እዝራ ጋር ሆኖ አሲርን ነው ይወደጅ ማለት በጣም ከባድ ነው እንዴ! አንተ ራሱ ወጣት አይደለ? አይገባህም? ምን አስቦ ነው ግን ተምቹ? እኔ እውነት በጣም ነው ያናደደኝ ቤተሰብ። አሲር ያን ያክል ቦታ አልሰጠውም። በሰዓቱ ተናዶ ነበር። አሁንም ተናዷል። አዎ ቢናድድም ግን እሱ ያባት ነው። ነገር ግን የተምቹ እንደዚህ መሆኑና እምቡር ማለት እኔ አልተመቸኝም በበኩሌ እውነት ለመናገር። እኔ ሀና እዝራን ማፍቀሯ ስህተት ነው ብዬ አላስብም። እኔ በበኩሌ ስህተት ነው አልልም።
ጥፋቱ የራሳቸው ነው። መጀመሪያ እሺ አሴር አይናገር፣ ለምን እሱ አልነገራትም? አሴር ይወድሻል፣ ያፈቅርሻል፣ ለምን አላልዋትም? ከባድ ነው፣ እውነት ከባድ ነው።